ሰላም እንዴት ናችሁ? እኔ ምንየለት ነኝ። ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቪዲዮውን ማየት እንዲጀምሩ በአክብሮት ጠይቃችኋለሁ። ቻናሉ እንደምታዩት 90 ሰብስክራይበር ብቻ ነው ያለው። ይህን ሰብስክራይበር ወደ 1000 ቢያንስ ከፍ ማድረግ አለብን። ወደ ቤተሰቦች ቪዲዮውን እስከ መጨረሻው ድረስ እንድታዩት በአክብሮት ጋብዛችኋለሁ። ይመቻችሁ። ዛሬ ይዤላችሁ የመጣሁት ሀሳብ ቤተሰቦቼ ከዳርት ጨዋታ ጋር የሚያያዝ ሀሳብ ነው። ምንድነው? አንድ ሰው ህልሙን ለማሳካት በሚሰራበት ሰዓት ያ ህልም እንደሚሳካለት ምን አይነት ፍንጮችን ያያል ወይም ደግሞ እነዚህን እንደሚሳካለት ምልክቶችን እንዴት ሊያይ ይችላል የሚል ወይም ደግሞ እንዴት እርግጠኛ ሊሆን ይችላል በሚል ጉዳይ ላይ ነው። እንግዲህ ይህን ከዳርት ጨዋታ ጋር አያይዘን እናየዋለን። በዚህ ቪዲዮ እስከ መጨረሻ ድረስ ካያችሁት 3 ዋና ነጥቦች እናያለን። የመጀመሪያው የምናየው ነጥብ ትኩረት ነው። ሁለተኛው ደግሞ ድግግሞሽ ነው። ሶስተኛው ደግሞ በደፈናው መጀመር ነው። እነዚህን 3 ሀሳቦች ከዳርት ጨዋታ ጋር አያይዤ ማስረዳችሁ ይሆናል። እስከ መጨረሻው ድረስ ቪዲዮውን ተከታተሉት። አንድ ሰው አንድን ነገር ማሳካት በሚፈልግበት ሰዓት ለዛ ነገር በጣም መስዋዕትነት ይከፍላል። ጊዜውን ይከፍላል፣ ገንዘቡን ይከፍላል፣ እድሜውን ይከፍላል፣ የሆነ ነገሩን ሳክሪፋይ ያደርጋል። ይህ ሁሉ ነገር እያደረገ ግን እርግጠኛ መሆን ይፈልጋል። እርግጠኛ መሆን የሚፈልገው ምንድነው? ያ ሁሉን ነገር የተወለት ወይም ደግሞ የተወሰነ ህይወቱን የተወለት ነገር እውነት እንደሚሆን እርግጠኛ መሆን ይፈልጋል። ማረጋገጫ ምንጮችን ይፈልጋል። ዛሬ እነዚህ ማረጋገጫ ምንጮች ምን እንደሆኑ ነው የምነግራችሁ። እነዚህ ማረጋገጫ ምንጮች ምንድነው መሰላችሁ? የመጀመሪያው ነገር ትኩረት ነው። ያ ሰውዬ በዓላማው ላይ ያለው ትኩረት አንድ ማረጋገጫ ምንጭ ነው። ምክንያቱም አንድ የዳርት ተጫዋችን ውሰዱና ይህን የዳርት ተጫዋች የሚያሸንፉት ሰዎች ብዙ ጊዜ የመጀመሪያው ደረጃ ከፍተኛ የሆነ ትኩረት የማድረግ ኃይል ያላቸው ናቸው። ጨዋታው ላይ ብቻ ትኩረት አድርገው ያለሙትን ዓላማ በቀላሉ መምታት ይችላሉ። ሁለተኛ ደግሞ ድግግሞሽ የሚያደርጉ ልጆች ናቸው። የመጀመሪያው 1 ቀን 2 ቀን 3 ቀን 4 ቀን እያሉ እስከ 30 ቀን አንድ ሰው ደጋግሞ ዳርት ቢጫወት በአንደኛው ቀን ነው ወይስ በ30ኛ ቀን ነው ነጥቡን ሊመታ የሚችል ይመስላችሁ? እርግጠኛ ነኝ በ30ኛ ቀን ነው የምትሉኝ። ልክ ህይወትም ወይም ደግሞ ማሳካት የምትፈልገው ዓላማ ልክ እንደዚህ ነው። ያንተን ድግግሞሽ ይጠይቃል። እና ወደ መጀመሪያው ነጥብ ስመለስልህ ትኩረትህን ሙሉ በሙሉ ማሳካት በምትፈልገው ነገር ላይ ማድረግ አለብህ። የሀገሪቱ የፖለቲካ ሁኔታ ላንተ ላይመለከትህ ይችላል። የሀገሪቱ የሃይማኖት ሁኔታ ላንተ ላይመለከትህ ይችላል። የሀገሪቱ የትምህርት ካሪኩለም ሁኔታ ላንተ ላይመለከትህ ይችላል። ወይም የሆኑ በርካታ ነገሮች ያንተን ህይወት እነዚህ ነገሮች በእርግጥ አፌክት ያደርጉታል። ግን ይበልጥ ህይወትህ ላይ ትኩረት ጫና የሚያሳድርበት ደግሞ ህልምህ ነው። ህልምህን ስታጣ የምትሆነውን ያክል የሀገሪቱ የፖለቲካ ሁኔታ ቢበለሻሽ አትሆንም። ህልምህን ሳትኖረው ስትቀር፣ የምትፈልገውን ነገር ሳታሳካው ስትቀር የምትጎዳውን ያክል የሀገሪቱ የሃይማኖት ሁኔታ እንደምንም ቢሆን አንተ አትጎዳም። ስለዚህ ይበልጥ የሚጠቅምህን ወይም ደግሞ ሊጎዳህ የሚችለው ነገር ላይ ትኩረት ማድረግ መቻል አለብህ። ቢሆን ይበልጥ በሚጠቅምህ፣ ባይሆን ደግሞ ይበልጥ ሊጎዳህ የሚችለው ነገር ላይ ትኩረትህን ማድረግ መቻል አለብህ። ያ አንተን ቢሆን የሚጠቅም ባይሆን የሚጎዳ ነገር ማለት ደግሞ በልጅነት ጀምሮ ልብህ ውስጥ ያለ ወይም በአዋቂነትህ የሆነ ቀን ላይ ልብህ ውስጥ የገባ አሳካዋለሁ የምትለው ፊት ለፊትህ ያለው ህልም ነው። እዛ ላይ ሙሉ ትኩረትህን ማድረግ አለብህ። የአካባቢው ወሬ፣ የአካባቢው ቀውስ፣ የሀገሪቱ ሁኔታ አንተን አይመለከትህም። ትኩረትህን የሚስቡ ነገሮች ካሉ በትክክል ዓላማህን እንዳትመታ ያደርጉሃል። ያ ዳርት ተጫዋች ወጣት ዳር ለዳር ለሚወሩ ወሬዎች፣ ለሚጠሩት ሰዎች፣ ለሚንጫጩ ለሚጓዙ ሰዎች ወይም ለሆኑ ነገሮች ለሚሰማው ድምፅ ሁሉ ምላሽ የሚሰጥና የሚያይ ከሆነ ትክክለኛውን ነጥብ አይመታም። የግድ ትኩረት ማድረግ አለበት። ትክክለኛውን ማሸነፊያ የዳርት ነጥብ ለመምታት ማለት ነው። እንደዛ ሁሉ አንተ ትኩረት ማድረግ አለብህ። ይህ ትኩረትህ አንድ ፍንጭ ነው ማለት ነው ለመቼ ያሰብከው ሀሳብ እንደሚሳካ። ሁለተኛው ነጥብ ድግግሞሽ ነው። አንድን ነገር ጀምረህ አትተው። አንድን ነገር ጀምረህ የምትተወው ከሆነ በሁሉም ነገር ላይ ትኩረት እንድታጣ፣ ስሜት እንድታጣና ተስፋ እንድትቆርጥ ነው።
የሚያደርግህ። ትምህርት ጀምርና አልሆን ሲል የምትተወው ከሆነ፣ ቢዝነስ ትጀምርና አልሆን ሲል ተስፋ የምትቆርጥበት ከሆነ፣ ፍቅር ትጀምርና አልሆን ሲል የምትተወው ከሆነ፣ ጓደኝነት ትጀምርና አልሆን ሲል የምትተወው ከሆነ፣ የሆነ ነገር ሁሉ ጀምረህ ፌር ሲያደርግብህ ወይም ሲከብድህ፣ ሲያቅትህ፣ ሲያስቸግርህ የምትተወው ከሆነ ባትጀምረው ይሻልሃል። ምክንያቱም በሁሉም ነገር ላይ ተስፋ እንዳይኖርህና ምንም ነገር መሞከር እንዳችል ስትኖር ለኑሮ ለህይወት ስሜት እንዳይኖርህ ነው የሚያደርግህ ማለት ነው። በነገራችን ላይ ተስፋ ቆራጭ ያደረገህ በትንሹ ተሸናፊ ያደረገህ ነገር እያንዳንዱን ነገር ጀምረህ መተው ነው። የትኛውም ነገር ጀምረህ አትተው። እያንዳንዱ ነገር ያንተ የሚሆነው በግድ እንጂ በውድ አይደለም። ህይወት እጇን የምትሰጥህ በግድ ነው። የትኛውም አንተ የምትፈልገው እንዲኖርህ የምትፈልገው ያንተ ማድረግ የምትፈልገው ነገር በሙሉ ያንተ የሚሆነው በውድ ብቻ ሳይሆን በግድ ጭምር ነው። አንተ ስትጀምር እሱ ፌል ሲያደርግ፣ አንተ ስትጀምር ፌል ሲያደርግ እሱ በአንተ ተስፋ መቁረጥ ላይ ተስፋ ሲቆርጥ እጁን ይሰጥሃል። ህይወት እጇን አሳልፋ የምትሰጥህ አንተ እስከ መጨረሻው ድረስ መሞከርህን ማታቆም ከሆነ ብቻ ነው። ስለዚህ ማሳካት የምትፈልገው ነገር ፌል ባረገ ቁጥር ደጋግመህ መሞከር መቻል አለብህ። 10 ጊዜ ሞክረው 10 ጊዜ ፌል ሳረግ 11ኛ ላይ እንደገና ከዜሮ መጀመር መቻል አለብህ። ምንም ነገር ያንተ ማድረግ የምትፈልግ ከሆነ እስከ መጨረሻው ያንተ እስኪሆን እንዳትለቀው። ሶስተኛ የፈለገውን ነገር ያንተ ልታደርግበት የምትችልበት ጥበብ በደፈናው መጀመር ብቻ ነው። ምንም ፍንጭ ምንም ማረጋገጫ እንደሚሆን ምንም አይነት ነገር ባይታይ እንኳን በደፈናው ጀምር። በደፈናው መጀመርህ ለምን ይጠቅማል መሰለህ? ከሞከርኩት ነገር ይልቅ ያልሞከርኩት ነው የሚቆጨኝ የሚባል ነገር አለ። በሞከርከው ነገር ላይ መቼም ቢሆን አትቆጭም። የሆነ ነገር ሞክረው ፌል ሲያደርግ ብትተወው እንኳን ተሎ ብለህ ሌላ ፕላን ቢ ትጀምርና ያን ፕላን ቢ ትሰራለህ ማለት ነው። ስለዚህ ከ5 ከ10 ዓመት በኋላ ነገሮች ሲስተካከሉ፣ ነገሮች እንዳላሰብካቸው ሲሆኑ ወደ ኋላ ተመልሰህ የዛሬ 5 እና 10 ዓመት ይህን ነገር አድርገው ቢሆን እኮ ዛሬ እኔ የት በደረሱ ነበር የሚል የጸጸት ኑሮ አትኖርም። ከሞከርከው ያኔ ሞክሬው ፌል አድርጓል በቃ የራሱ ጉዳይ ብለህ ዛሬን መኖርና ዛሬ ማድረግ ያለብህን ነገር ትቀጥላለህ ማለት ነው። አሁን ላይ ካልሞከርክ ግን መሞከር ማችልባቸው የህይወት ዘመኖች ይመጣሉ። ለምሳሌ አሁን አንተ ስራ ላይ ከሆንክ የ12ኛ ክፍል ውጤትህን ማስተካከል አችልም፣ ወይም የሃይስኩል ውጤትህን ማስተካከል አችልም። ገብቷል? ዘሴም ሽት ማለት ነው። በተመሳሳይ ደረጃ ዛሬ ላይ ማትሞክረው ህልም ካለ ያን ህልም ከ5 ከ10 ዓመት በኋላ እንዳትሞክረው የሚያደርግህ የእድሜ ክልል ላይ ወይም ደግሞ የሆነ የሀገሪቱ ሁኔታ ውስጥ ትገባለህ ወይም የህይወት ሁኔታ ውስጥ ትገባለህ ማለት ነው። ስለዚህ ዛሬ መሞከር ያለብህን ነገር እንደሚሆን ምንም አይነት የሚታይ ፍንጭ ባይኖር እንኳን መሞከር አለብህ። ሞክረው ከሆነ ይሆናል፣ ካልሆነ ደግሞ ፕላን ቢን ትጀምራለህ ማለት ነው። ከ5 ከ10 ዓመት በኋላ ሞክሬ ቢሆን የሚል የጸጸት ህይወት አይኖርህም ማለት ነው። ስለዚህ እነዚህን 3ቱን ነገሮች ተጠቅመህ ፊት ለፊት መሆን የምትፈልገውን ሰው እንድትሆን አበረታታለሁ። በነገራችን ላይ ምንም ሰብስክራይበር የለም። ይሄ ደግሞ እኔን በጣም እያናደደኝ ነው። ፕሊስ ቤተሰቦች ሰብስክራይብ አድርጉልኝ። ይመቻችሁ። ቀጣይ ሳምንት በሌላ ቪዲዮ እስክንገናኝ